ከከተማ በላይ ገጠርን የሚያዘወትሩ፣ ከምቾት በላይ መከራን የመረጡ፣ ከተራቡት ጋር ራብተኛ፣ ከተቸገሩት ጋር የተቸገሩ፣ ባዶ እግራቸው የሚሄዱ፣ መብራት ባልደረሰበት በሻማ ሻማም ባልተፈጠረበት በኩራዝ ያገለገሉ፣ በጨለማው ግን ያበሩ፣ በጨለመ ዘመን ፋና የሆኑ ያበሩ አባታችን ከሊቃውንት ጋር ሊቅ ጸዋሚ ተሃራሚ ከተቀቀለ ድንችና በሶ በስተቀር የጥሉላት ምግብ በአፋቸው የማይቀምሱ ከሰሌን ምንጣፍ ላይ የሚተኙ ከዓለማዊነት በላይ መንፈሳዊነትን የወደዱ ታላቅ መናኝ ባህታዊ ገዳማዊ አባታችን ከተሰደዱት ጋር አብረው የተሰደዱ ፍጹም መንፈሳዊ ከመነኮሳት ጋር መነኮስ ገዳማዊ ሃይማኖተኛ ወንጌላዊ ቅዱስ አባታችንን አባ መላኩን በዚህ ዕለት በዚህ አውደ ምሕረት ቅድም በቅኔው እንደተገለጸው እሳቸው በተነበዩትና ባበሰሩት የምስራች ቦታ ላይ ቆመን በክብር አንደበታችንን ከፍተን ዝክራችንን እየዘከርን እንገኛለን። ሁላችሁም እግዚአብሔር በሰጠን ሰላም እንደምን አረፈዳችሁ። የብፁዕ ወቅዱስ አቡነ ተክለ ሃይማኖት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ የቅዱስ አባታችንን ሕይወት ታሪክ ለዚህ ታላቁ ገዳማችን በተዘጋጀው መጽሔት ላይ በአግባቡ ተገልጾ እናገኛለን። አባ መላኩ ጸዋሚ ተሃራሚ ከተቀቀለ ድንችና በሶ በስተቀር የጥሉላት ምግብ በአፋቸው የማይቀምሱ ከሰሌን ምንጣፍ ላይ የሚተኙ ባዶ እግራቸው የሚሄዱ 42 ዓመታትን ካገለገሉበት ደብረ መንክራት አቡነ ተክለ ሃይማኖት ገዳም ሐምሌ 1968 ዓመተ ምህረት ማዕረገ ጵጵስናን ተቀብለው በተቀበሉበት በዚያው ዓመት ቅዱስ ፓትርያርክ የሆኑ መናኝ ባህታዊ መንፈሳዊ እጅግ የታረሙ ለመንፈሳዊ አገልግሎት የተመቹ ሩህሩህ ደግ ከሊቃውንት ጋር ሊቅ ከመነኮሳት ጋር መነኮስ ከምእመናን ጋር ምእመን ከታላላቆች ጋር ታላቅ ከሕፃናትም ጋር ሕፃን ከአዋቂዎች ጋር በእውቀት ከዲዛይነሮች ጋር ዲዛይነር ከኢንጂነር ጋር ኢንጂነር ከተራቡት ጋር ራብተኛ ከተቸገሩት ጋር የተቸገሩ ከተሰደዱት ጋር አብረው የተሰደዱ ፍጹም መንፈሳዊ ገዳማዊ ሃይማኖተኛ ወንጌላዊ ከከተማ በላይ ገጠርን የሚያዘወትሩ ከምቾት በላይ መከራን የመረጡ ከዓለማዊነት በላይ መንፈሳዊነትን የወደዱ ታላቅ መናኝ ባህታዊ ገዳማዊ አባታችን በዚህ ደብረ መንክራት ርዕሰ አድባራት ወገዳማት 42 ዓመት በመንፈሳዊ አገልግሎት አቅመ ደካሞችን በመርዳት ለምኖ አምጥቶ በመመገብ ከራሳቸው በላይ ለሰው የኖሩ መንፈስ ቅዱስ መርጧቸው የወላይታን በወቅቱ በሚጠራው ስም በወላይታ አውራጃ በሁሉም ቦታ የደረሱ ከሰሜኑ ክፍል የቤተ ክርስቲያን ሊቃውንት ጉባኤ ቤት የነበሩና ዕውቅ የሆኑ ታላላቅ ሊቃውንትን ወደ ወላይታ በማምጣት በወላይታ አካባቢ ወንጌል ባልተስፋፋበት፣ ቅዳሴ በማይሰማበት፣ ማህሌት በማይቆምበት በዛ ዘመን አይናማ የሆኑ የቀለም ቀንድ የሞላላቸውን ሊቃውንት ወደ ደብረ መንክራትና አካባቢዋ በማምጣት ታላቅ ተጋድሎ ያደረጉ፣ መብራት ባልደረሰበት ሻማም ባልተፈጠረበት በኩራዝ ያገለገሉ፣ በጨለማው ግን ያበሩ፣ በጨለመ ዘመን ፋና የሆኑ ያበሩ አባታችን ቅዱስ አባታችንን አባ መላኩን
በዚህ ዕለት በዚህ አውደ ምሕረት ቅድም በቅኔው እንደተገለጸው እሳቸው በተነበዩትና ባበሰሩት የምሥራች ቦታ ላይ ቆመን በክብር አንደበታችንን ከብተን ዝክራችንን እየዘከርን እንገኛለንና ምእመናን እንኳን ደስ ያላችሁ። እንዲህ ታላቅ አባት ጻድቅ ናቸው ብንል የማይበዛባቸው ጻድቅ፣ የዋህ ገዳማዊ፣ በቀን 2 ጊዜ ዳሞት ሥላሴ ወጥቶ ሥላሴን በአገልግሎት ያጸኑ የሥላሴን ቤተ ክርስቲያን በወላይታ አውራጃ ታላላቅ የሚባሉ አድባራትን እነ ድጉና ቅዱስ ሚካኤል እነ ሌሎችም ወደ ቦሎሶም ልዩ ልዩ ቦታዎች ላይ ታላላቅ ስፍራዎችን የተከሉና መንፈሳዊ አገልግሎትን የጻድቁ አቡነ ተክለ ሃይማኖት መንፈሳዊ አገልግሎት በመመልከት በመንፈሳዊ ቅናት ተነሳስተው ወላይታን ያገለገሉ ታላቅ አባት ናቸውና ዛሬ በዚህ ቦታ በእንዲህ አይነት ሁኔታ ስንገናኝ በዓላቸውን የመጀመሪያ በማድረግ ብፁዕ አባታችን እሳቸው ለፍትርክና በሚሄዱ ወቅት በጣም ሕፃን የነበሩ ነገር ግን በመንፈስ ቅዱስ ታይቷቸው በዛች በድሮ ዕቃ ቤቷ አጠገብ ቆሞ አባታችን ሕፃን ስለነበሩ ከሰዎች የኋላ ስለነበሩ ታላቁን ሊቀ ጠበብት ቀኝጌታ ገብረ ሥላሴን ጠርተው በሰዓቱ በሚጠሩ ስም ይህንን ሕፃን ልጅ በጥንቃቄ ያዙ፣ ነገ እግዚአብሔር በዚህ ሕፃን ላይ ታሪክ ይሰራል ብሎ ተናግረው ያለፉና ትንቢታቸውን በዓይን የተመለከትንባቸው ጻድቅ አባት ናቸውና በረከታቸው በሁላችን ላይ ይደርብን። የተወደዳችሁ አበው፣ የተወደዳችሁ ገዳማውያን ሊቃውንት፣ የተወደዳችሁ ማኅበረ ምእመናን፣ ለእኛ አባ መላኩ ያተረፉት ይሄ ብቻ አይደለም። ታላላቅ ከሰሜኑ ክፍል ዕውቅና በሰሜኑ ክፍል እንኳን ተወዳጅና ከዓይናቸው ዞር እንዲሉ የማይፈለጉ ታላላቅ የቤተ ክርስቲያን ሊቃውንት ወደ ወላይታ በማምጣት ደብረ መንክራትና አካባቢዋ በአግባቡ እንዲገለገሉ ያደረጉ ባለውለታ አባት ናቸውና አባ መላኩ በረከታቸው ይደርብን። ካመጧቸው ታላላቅ ሊቃውንት መካከል ትናንትና ግንቦት 12 ቀን የጻድቁ አቡነ ተክለ ሃይማኖት ፍልሰታ አጽማቸው በሆነባት በዛች ዕለት ፍልሰታ አጽማቸው ሆኖ በዚህ በለፉባት፣ በደከሙባት፣ ዋጋ በከፈሉባት፣ ማሕሌት በቆሙባት፣ ቅዳሴ ባስቀደሱባት፣ ከሊቃውንት ጋር ባሳለፉባት፣ ከእናቶች ጋር የሚካኤል ጽዋ የጠጡባት፣ ከአባቶች ጋር ማኅበር ጽዋ የሰንበቴ የጠጡባት፣ ድሆችን ከትንሽ ደሞዛቸው በረዱባት አጽማቸው ያረፈ ሊቀ ጠበብት ቀኝጌታ ገብረ ሥላሴን ለ5 ደቂቃ ብቻ እናስባለን። ቢነገር የማያልቅ በመሆኑ አጠር ባበል ሁኔታ አጭር ታሪካቸውን እናገራለሁ። ሙሉ ታሪካቸውን አሁንም በምረቃው መጽሔት ላይ የተገለጸ ሲሆን ከመጽሔቱ ውጭ ባሉ ሐሳቦች በዓይን ባየነውና በምናውቃቸው ልክና ሁኔታ እገልጻለሁ ማለት ነው። ሊቀ ጠበብት ቀኝጌታ ገብረ ሥላሴ ከተወለዱበት ቦታ በላይ ወላይታን ያገለገሉ የታወቁ ሊቅ ሆነው ትሑት፣ ስበዛ መንፈሳዊ፣ ጸሎተኛ፣ በተለይ ለጻድቁ አቡነ ተክለ ሃይማኖት የተለየ ፍቅር የነበራቸው አባት ናቸው። በሕይወት በነበሩ ወቅት በዓይኔ ያየሁት ቢኖር ሊቀ ጠበብት ቀኝጌታ ደብር የላቸውም። ሁሉም አድባራት ገዳማት ቦታቸውና ደብራቸው ነው። ትቤድሶ ደብረ መንክራት ገዳሙ ሲሉ ለቅጽበት እንኳን አብረው ዘምረው በተመለሱ። እኛ ግን ቀኝጌታ በሕይወት ኖረው ቢሆን ኖሩና በአሁን ሰዓት አብረውን ቢሆኑ የወርቅ መቋሚያ አስይዘን የወርቅ ጸናጽል ሰጥተን የወርቅ ካባ አልብሰን በወርቅ መቋሚያቸው የሚወዱትን ዝማሜ ሲዘሙ ባየን። በወርቅ ካባቸው ደምቀው
አንዳንድ ጊዜ ብልጭ በሚያደርጓት ሳቃቸው በተመለከትናቸው ለሀገሬ ሁሉ ልዩ በረከት የሆኑ ፍልሰታ አጽማቸው በዚህ ሀገር በመሆኑ ወላይታ ብቻ ሳይሆን ደቡብ ሁሉ ተባረከች። ለእግዚአብሔር ክብር ምስጋና ይግባው። ቀኝጌታ ገብረ ሥላሴ በተለይ ሐረሚታ ይባላል። ሐረሚታ ማለት አህያ የሚውጥ ቦታ ማለት ነው። ወደ ቅዱስ ዮሐንስ ቤተ ክርስቲያን የሚወስደው መንገድ በሰዓቱ መንገድ የለውም። አህያ ከቦሎሶ ተነስቶ ከቦምቤ ተነስቶ ከኪንዶ ተነስቶ መጥቶ የሚቆመው ዮሐንስ ቤተ ክርስቲያን ጋር ነው። ምክንያቱም አህያ የሚውጥ ጭቃ ስለነበረ መንገዱ እጅግ አስቸጋሪ፣ እንኳን አህያ ይዞ ለሚመጣ እንዲሁ ለመመላለስ የማይመች። ቀኝጌታ ግን ሌሊት ከአገልጋይ ቀድሞ ሄዶ ቤተ ክርስቲያንን ሳይከፈት በደጅ ቃለ እግዚአብሔር እንደሚሰሙ እንደሚሉ እኔ በሕይወት ኖሬ ምስክር ነኝና በረከታቸው ይደርብን።